ማለፉ እንዲሁ የሰይጣን ኃይል ሁሉ መሻሩ በእናታችን ድንግል ማርያም መወለድና አምላክን በመውለዷ ስለሆነ እሷን በሁላችን አንደበት የተመሰገነች ትሁን። እንግዲህ ቅድም ሲሏችሁ እንደነበረ የምላችኋለው የዚህ አዲስ ቤተክርስቲያን ምረቃ እንዲሁም ደግሞ በማግስቱ የእናታችን የቅድስት ድንግል ማርያምን የልደት ክብረ በዓል ለማክበር ሁላችሁን እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔርን አመስግኑ። ቤተክርስቲያን አስተዳዳሪ የሀገረ ስብከት ሊቃውንቱን በያሬዳዊ ወረባቸው ልዩ ስራ ኃላፊዎች ወጣቶችን በያሬዳዊ መዝሙራቸው እንዲሁም ሊቃውንተ ቤተክርስቲያን እስከ ደቀ መዛሙርቶቻቸው የሰንበት ትምህርት ቤት ምስጋና አድርገው ሲያሰሙን ቆይተዋል። ቃለ ሕይወት ያሰማልን። እናታችን ቅድስት ድንግል ማርያም የተወለደችበት መነሻ ቦታ ላይ እንሰጣችሁ እንዲሁ ተሰብስበን እያከበርን የምትገኙ ክርስቲያኖች በሙሉ እንደየማይረጋችሁ እግዚአብሔር ስም እንደምን አደራችሁ፣ እንደምን ሰነበታችሁ። አሜን። አምላካችን እግዚአብሔር ያን የጨለማ ዘመን ያን የፍዳ ዘመን ያን የኮነኔ ዘመን እናታችን ቅድስት ድንግል ማርያም እየናፈቃት እሷም ተወልዳ ደግሞ አምላካችንን በመውለድ እንዴት ይጠራት እንደነበረ ነው ጊዜው ሳይደርስ እንዴት ይጠራት እንደነበረ ማርያም ልጅ ኢየሱስ ክርስቶስ በሁላችን አንደበት የተመሰገነ ይሁን። እንዴት በምሳሌ እየመሰለ ነይ በማለት በቀረበ ምስጋና በቀረበ ትንቢት በቀረበ ቋንቋ ይጠራት እንደነበረ የሚያሳየውን መጽሐፍ ቅዱስ ክፍል ነግሬያችሁ ወደ መጨረሻው እንሄዳለን። በመኃልየ መኃልይ ወይም ከምስጋና በሚበልጥ ምስጋና ተብሎ በሚገለጠው በሚታወቀው በመዝሙሩ በምስጋናው መጽሐፍ ቅዱስ ክፍል ምዕራፍ 4 ከቁጥር 7 ላይ ተጽፎ የምታገኙት አምላካዊ ቃል ሙሽራዬንም ይላል። የዓለሙ ሁሉ ሙሽራ ስለሆነች የሥላሴው ሙሽራ ስለሆነች ሙሽሪት በማለት ሙሽሪት ድንግል ማርያም ሆይ ነይ ከደጋ ብሎ ነው የሚጠራት። እስቲ አብራችሁ በትይን ቃል እኔም እያልኩኝ ድንግል ማርያም ነይ ከደጋ ሲልላችሁ አመስግኗት። እሷ ሲመጣ ማመስገን ስለሚገባ ማለት ነው። ደግማችሁም ደግሞ እኛ ወዳለንበት በስምሽ ወደ ታነጸው ቤተ ክርስቲያን እንዲሁም የልደትሽን በዓል እያከበርንበት ወደምንገኘው ጉባኤ ከዚያም አልፎ ወደ ቤታችን፣ ወደ ሕይወታችን፣ ወደ ልጆቻችን፣ ወደ ስራችን ሰሎሞን እንደጠራሽ ሳይሆን አቅርበን እንጠራሻለንና ነይ ወደኛ ብላችሁ አመስግኗል። በጣም የሚገርም ቃል ነው። መቼም ሰው ሲቸግረው ሰው የሚፈልገውን መልካም ነገር ለመቀበል ያላችሁ የዳዊት ልጅ ነው። የመጀመሪያውን ቤተ መቅደስ አባቱ ሊሰራ ፈልጎ መስራት ሳይችል እሱ ተተክቶ የሰራና መንግስትን እንዲሁ ትንቢትን በመናገር አስተባብሮ ስለ ድንግል ማርያም እንዲሁም በስፋት አሁን በጠቀስኩላችሁ የመጽሐፍ ቅዱስ ክፍል ሙሽሪት በማለት እንዲሁ ደግሞ በሙሽሪት ምሳሌ ቤተክርስቲያንን እንዲሁም እናንተ አሁን እዚህ የተሰበሰብነውን ጉባኤ እየመሰለ እግዚአብሔርን ያመሰገነበት ሰፊ ኃይለ ቃል ነው እና ይህ ደግ ንጉሥ፣ ይህ ጥበበኛ ንጉሥ እንደምታውቁት እንዲሁ ብዙ ጥበብ ተሰጥቶታል፣ ብዙ ሀብት ተሰጥቶታል። እግዚአብሔር ግን ከሰጠው ብዙ ሀብት ከሰጠው አስፍቶ የተናገረው በጣም ድንቅ ነው። ለዚህ ነበረ ነይ ከደጋ በማለት እንግዲህ በሚጣፍጥ ቋንቋ
እናታችን ቅድስት ድንግል ማርያም በምሳሌ እናታችን ቅድስት ድንግል ማርያምን በትንቢት ድምፅ በትንቢት ጥሪ በመጥራት እናታችን ቅድስት ድንግል ማርያም ሌሎች ነቢያትም ሁሉ እሱን መስለው እሱን አህለው ትንቢት በመናገር ምሳሌ በመመሰልና እሷንም ነይ እያሉ እንደ ሰሎሞን በመጥራታቸው ትንቢቱ ሲፈጸም ዛሬ ቅድም ሊቃውንቱ ሲናገሩት እንደነበረ ተወልደት እመብርሃን የብርሃን ክርስቶስ እናት ዛሬ ተወለደች፣ በእሷ መወለድም ደግሞ ፍጹም ደስታ ሆነ እያሉ ሲያመሰግኑ ነበረ። እግዚአብሔር የተመሰገነ ይሁን። ደግሟቸዋል። እናቶች በተለይ እንዴት ነው ዛላችሁ? እስኪ ልብላችሁ አመስግኗል። ነቢያት ሁሉ ለብዙ ዘመናት ከአዳም ጀምረው ነይ ነይ እያሉ በተለያየ ምሳሌ የጠሯት ድንግል ከዚያም ደግሞ የአምላክ እናት ድንግል ተወለደች ሲባል ቀርቶ ሌላ እኮ ታውቁታላችሁ። ሁላችንም እንመርም እንክፋም ከእናታችን ማኅፀን ስንወጣ እልልታው ግሩም ነው። እስቲ ልልላችሁ ደግማችሁ አመስግናት እና ንጉሡ ሰሎሞን አሁን እንዳልኋችሁ ከደጋ ነይ እያለ በጣም ይናገር ነበረ። ደጋ እንደምታውቁት ቅዱሳኑ የሚኖሩበት ደጋጉ የሚኖሩበት እንዲያው ዛፉ እንኳን ይመሰክራል። ዛፎች የሚመሰክሩ ዘግበው ጥዱ ሌሎች ወይሮች ሌሎች ነገሮች ሁሉ የሚገኙበት ነው። ከዚያም ባሻገር ውሃው የሚመነጭበት ነው። ደጋ ባይኖር ኖሮ ውሃ ሊኖር አይችልም ነበረ። የደጋ ቦታዎች የውሃ ኩሬዎች ማለት ናቸው እና ብዙ ምስጢር አለው። ለምን ነው ከቆላው ነይ ያላለ? ከደጋው ነይ ከደጋ አካባቢ ነይ እያለ እናታችን ቅድስት ድንግል ማርያምን የጠራት የነበረ ደጋ እንደምታውቁት የሚያምር ቀዝቃዛማ አየር ያለበት ቦታ እንደመሆኑ መጠን ምሳሌውን ለማሳመር ነው። ሌላው እንግዲህ ከደጋ ነይ ሲል ከአዳም ጀምሮ እስከሱ ድረስ ያሉ ደጋግ ሰዎችን ነው። መሰረታት ያውስተ አድባር ቅዱሳን ተብሎ በቅዱስ ዳዊት እንደተነገረልን ማለት ነው። እንዲሁ ወላጆቿ የእሷ ዘሮች ደጋግ አባቶች እናቶች ናቸው ተብሎ እንደተናገረ ከደጋ ነይ ማለት ከአዳም ጀምሮ በተነገረ ልጅ ትንቢት መሰረት ነይ እያለ ነበረ። አንቲ ውእቱ ተስፋው ለአዳም ብሎ አባ ሕርያቆስ እንዳመሰገናት ማለት ነው። በሐሙስ ዕለት ወበመንፈቃ ለዕለት እትወለድም ወለተ ወለትከ ወድኩሰ መርብከ ተብሎ የተነገረውን ስለ እሷ ነው። አንደኛው እሷ ካልተገኘች ክርስቶስ እንዴት ይወለዳል? ቃሉም የሚነግረን ለአዳም እግዚአብሔር ቃል ኪዳን ሲገባለት ያን በደሉን ሁሉ በእሷ እንደሚያስተሰርይለት ሲነግረው ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ወደ ገነት ብቻ አይደለም ከዚህ አልፎ ከገቡበት መውጣት ካገኙት ማጣት ወደ ሌለበት ወደ መንግሥተ ሰማያት እንኳን በእሷ እንደሚገባ በእሷ ምክንያት እንደሚገባ እግዚአብሔር ቃል ኪዳን ሲገባለት በሐሙስ ዕለቱ መንፈቃ ለዕለት ብሎ እናታችን ቅድስት ድንግል ማርያምን አንስቷታል። እግዚአብሔር ራሱ ማለት ከልጅ ልጅህ ነው ያለ። ከልጅ ልጅህ ማለት እናታችን ቅድስት ድንግል ማርያም ነበረች። ተወልጄ ማለት ደግሞ ከልጅ ልጅህ ከቅድስት ድንግል ማርያም ተወልጄ አድንሃለሁ ነው። የመጀመሪያውን ትንቢት የመጀመሪያውን የምስራች የተናገረላት አምላካችን እግዚአብሔር ነው። ከዚያም አልፎ ሊቃውንቱ ያውቁታል። በሥላሴ ልቡና ነበር ታስባ ትኖር ነበር ነው። ቅዱስ ያሬድ ደግሞ ወደ ሰዎች ወደ እኛ ሲያመጣው ማርያም ሰታቱ እምትካት ውስተ ከርሱ ለአዳም ከመ ባሕር ጻዕዳ ይገርማል። ከመ ባሕር ጻዕዳ በአዳም ባህሪ እንዲሁ ስትወርድ ስትተላለፍ ኑራ ከቅድስት ሐና ከቅዱስ ኢያቄም እንደተወለደች ሲናገር እናታችን ቅድስት ድንግል ማርያም እናታችን ቅድስት ድንግል ማርያምስ ይላል ልደቷ እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም።
ወይም እኛን እናት አባቶቻችን ተዋደው እንደወለዱን አይደለም። የእሷ ታሪኳ ብዙ ነው። ከእግዚአብሔር ከልጅ ልጅ ተወልጄ አድናለሁ ብሎ እንደተናገረለት ከዚያን ሰዓት ጀምሮ በአዳም ባሕርይ እንደ ነጭ ዕንቁ እያበራች ደግሞ አዳም ሲያልፍ በሴት ሴት ደግሞ ሲያልፍ ደግሞ በልጁ በኖህ ከኖህ ደግሞ እንደገና ወደ አብርሃም በአብርሃም ባሕርይ ከዚያ ደግሞ በእሴይ ከእሴይ በሰሎሞን ከዚያ ደግሞ እያለ ከሐና ከቅድስት ድንግል ማርያም እንደ ነጭ ዕንቁ እያበራች መጣ ተወለደች ብሎ ቅዱስ ያሬድ አመሰገና። ስሟ የተመሰገነ ይሁን። እንደ ነጭ ዕንቁ እንደ ባሕርክሙ ቢባሕሩ ተብሎም ተነግሮናል። ዕንቁአችሁን በእሬዎች በአሳማዎች ፊት ላይ አታድርጉት ለምን ይሰብሩታልና ተብሎ ዕንቁ የሃይማኖታችን የቅዱስ ሥጋው የክቡር ደሙ እንዲሁ እናቶቻችንን አባቶቻችንን ደጋጉን እናታችን ቅድስት ድንግል ማርያምን የሚያሳይ ነገር አምላካችን እግዚአብሔርን ተናግሯል፣ አስተምሮናል። እና ዕንቁ ራሱ ተፈጥሮ በእበት በአዛባ ውስጥ እንኳን ቢኖር ያንን የወደቀበትን ቆሻሻ ገንዘብ አያደርግም፣ አይዝግም። ከወጣ በኋላ እንደገና ያበራል፣ የሰዎችን ፊት ያሳያል። ለዚህ ነው እሬው ፊቱ ክፉ ፊቱን አይቶ ይሰብረዋል። ምን ጉድ መጣብኝ ብሎ ይላል። ምን ጉድ መጣብኝ ብሎ ዕንቁን ካገኘው ይደነግጥና ረግጦ ይሰብረዋል። እና ለማይረቡ ሰዎች ሃይማኖታችሁን ለማይረቡ ሰዎች ለማያምኑ ሰዎች ስለ ድንግል ማርያም ከነሱ ጋር መነጋገር አይረባም። ባነጋገራቸው መልካሙን ነገር ያበላሹታልና ብሎ አምላካችን እግዚአብሔርም አስተምሮናል። እና ዕንቁ የተለየ ነው ካሉት በዚህ ምድር ጥሩ ነገር ከሚባሉት ዋነኛውና መጀመሪያው ዕንቁ ነው። እና እንደ ዕንቁ ሆኖ በዕንቁ መስሎ ቅዱስ ያሬድ እናታችን ቅድስት ድንግል ማርያም ያመሰገነበት ሊቃውንቱ ሲያመሰገኑት ነበረ። ለዚህ ነው ዕንቁ ደግሞ እሷ እንደ ዕንቁ እያበራች መጣች ነው የተባለች። እያበራች መጣ ከቅድስት ሐና ከቅዱስ ኢያቄም ከተወለደች በኋላ ዕንቆ ባሕርይ የተባለውን አማኑኤል ወለደችና እነኋቸው አለች። ስሟ የተመሰገነ ይሁን። ስለዚህ በዕንቁ አምሳል በደጋግ አባቶች በደጋግ እናቶች እንዲሁ ባሕርይ ከኃጢአት ከፍዳ ከመርገም ተጠብቃ ከሐና ከኢያቄም መወለዷን ሲያይ ነይ እያለ ሲጠራት ነበረ። እኔና እናንተም ዛሬ እድለኞች ነን በእውነት በዚህ አዲስ ቤተ ክርስቲያን እንዲሁ ተሰብስበን እናታችን ቅድስት ድንግል ማርያምን እንደ ሰሎሞን እንደ ንጉሥ ሰሎሞን አርቀን ሳይሆን አቅርበን በእሷ ቤተ ክርስቲያን ተገኝተን ይህን ክብረ በዓል እንደዚህ ማክበር ቀላል ነገር አይደለምና በእውነት እግዚአብሔር ይህን ነገር ስላደለ ስሙ የተመሰገነ ይሁን። በዚህ ትንቢት አምሳል ቅድም እንዳልኋችሁ ብዙ ነቢያት ትንቢት ተናግረውላታል። ሰሎሞን ነይ ነይ አላት። እነ ኖኅም ደግሞ በመርከባቸው አምሳል እያዩት መቼ ነው ጊዜሽ የሚደርስ እያሉ ይናፍቋት ነበረ። እግዚአብሔርም በኖኅ አምሳል በኖኅ መርከብ አምሳል ድንግል ማርያምን እንዲሁ ለኖኅ ለልጆቹ አሳይቶት ነበረ። በእጅ ደመና እንዲሁ ምልክቴን እስላለሁኝ እመለከታታለሁኝ ለምን ዳግም የጥፋት ውሃ መጥቶ ዓለሙን እንዳያጠፋ ብሎ በምሳሌ አምላካችን እግዚአብሔር ለኖኅ ነግሮት ነበረ። ያ ነው የተፈጸመው። ያቺ መርከብ ክፉዎችንም በጎችንም ሰብስባ ይዛ ነበረ። እንስሳትንም አራዊትንም አዕዋፋትንም ሁሉ ሰብስባ ያዘች እና በእናታችን በቅድስት ድንግል ማርያም እንዲሁ ትንቢት የተነገረላቸው እስራኤል ትንቢት ያልተነገረላቸው አሕዛብ መዳን እንደሚችሉ እግዚአብሔር አስቀድሞ የተናገረላት እነ ኖኅ ያዩት እነ ኖኅ የዘመሩላት እንዲሁ ደግሞ በርግብ አምሳል ኖኅም ደግሞ ሄደሽ እስቲ የጥፋቱን ውሃ መጉደሉን አለመጉደሉን አይተሽ ነይ ብሎ የላካት ስትመለስ በአፏ የዘይት ቅጠል የወይራ ቅጠል ይዛ መጣ። እንዲሁ ደርቋል፣ ከዚህ በኋላ መርከብ ውጡ የሚል የሚያመለክት
ነገርን ይዛ እንደመጣች በእናታችን በቅድስት ድንግል ማርያምን የክርስትናው ቅዱስ ሥጋው ክቡር ደሙ ተይዞ እንደሚመጣል በእሷም አማካኝነት ከእሷ የተገኘውን ቅዱስ ሥጋውን ክቡር ደሙን ተቀብለን ክርስቲያን ተብለን ከዚያም ካህናት ሊቃውንት ተብለን ሊቃነ ጳጳሳት ፓትርያርክ ተብለው በዚህ ታላቅ ቤተ ክርስቲያን እግዚአብሔርን ምስዋንም ማመስግነን እሷ ወዳለችበት ወደ መንግሥተ ሰማያት መግባት እንድንችል አምላካችን እግዚአብሔር በኑ አስቀድሞ በምሳሌ አስተምሯት ነበር። ዛሬ አማናዊት የኖህ መርከብ እንላታለን። የድሮዋ ምሳሌ ነበረች። ያውኗን ግን አማናዊት የሕይወታችን መርከብ የክርስትናችን መርከብ ክርስቶስን ያስገኘሽልን ብለን እናመሰግናታለን። ከዚያም ወረድ ብለን በአብርሃም ስናይ አብርሃምን ጠርቷታል። በቤቱ ሥላሴን ባስገባ ሰዓት የእሱ ድንኳን የእናታችን የቅድስት ድንግል ማርያም ምሳሌ እንደሆነች አይቶ ተረድቶ ደስ ብሎ ሥላሴን አመስግነዋል። ያቺ ድንኳን ሥላሴን እንዲገቡባት እንዲያርፉባት እንዳደረገች እናታችን ቅድስት ድንግል ማርያም ከተወለደች በኋላ አምላካችን እግዚአብሔር ሰው ሊሆን ሲል እግዚአብሔር ወልድ ሰው ለመሆን እግዚአብሔር አብ ለማጽናት እግዚአብሔር መንፈስ ቅዱስ ደግሞ ለማንጻት ምንም ነውር ባይኖርባት አቀባ መንፈስ ቅዱስም ከርሰማ ተብሎ እንደተነገረላት ለመጠበቅ ሦስቱም በእናታችን በቅድስት ድንግል ማርያም አድረዋል። ክብርና ምስጋና ለእግዚአብሔር ይሁን። ቀጠለ ደግሞ በዚያ በዕፀ ሳቤቅ ደግሞ አብርሃም ተመለከታት። ያንን በግ ያቺ ሐረግ የዕፀ ጳጦስ ሐረግ በጉን አስራ ወእሁዝ አቅንቲሁ በዕፀ ሳቤቅ ተብሎ እንደተነገረው በዚያች በዕፀ ሳቤቅ ሐረግ ያ ነጭ በግ ቀንዶቹ ታስሮ ነበር እንደተባለው እናታችን ቅድስት ድንግል ማርያም ያቺ ዕፀ ሳቤቅ የተባለች እናታችን ቅድስት ድንግል ማርያም በግ የተባለው ነጭ በግ የተባለው ደግሞ ልጇ ኢየሱስ ክርስቶስ እንደሆነ ልጁ ይስሐቅን በዚያ ነጭ በግ አምሳ ምክንያት ቤዛነት ድኖለት ወደ ቤቱ ዞ ሲመጣ እቺ ዕፀ ጳጦስ እቺ ሐረግ ነጩን በግ ያሰረች ድንግል ማርያም ናት እያለ ተገልጾለት እልል እያለ ወደ ቤቱ ገባ። እግዚአብሔር የተመሰገነ ይሁን። እናንተ በዚህ አምሳ እንድትገቡ እግዚአብሔር ይፈቅዳችሁ። ድንግል ማርያም ወደ ቤታችሁ ይዛችሁ እንድትገቡ ላሳጥረው አንድ ቃል ልናገርና ልቅልን ወደዚያ ወደ ተራራው ወደ ደብረ ሲና ውጣ ተብሎ 40 መዓልት 40 ሌሊት ደጅ ሰምቶ 2 ጽላትን ተቀበለ። ሲመለስ ግን ወገኖቹ ጣዖት እያወለኩ ነበርና 2 የጣዖት ጥጆች ወይም 2 ከብር ከወርቅ ከሐር የተዘጋጁ ጣዖታትን ስላገኘ በታቦቱ እነዚያን ሰበረና ከዚያ በኋላ በጽላቶች መሰበር ሲያዝን እንደገና ደግሞ አዘጋጅ አለው እግዚአብሔር። ምንድን ያለው? እንደገና አዘጋጅ፣ እኔ እንደ ቀድሞዎች ቃሉን እጽፋለሁ አለው። አያችሁ፣ ያቺ በሁለት መጀመሪያ የተሰበሩ ጽላቶች የአዳምና ሔዋን ናቸው። እነሱ ተሰብሮ ከገነት ወጥተዋል። ሌላ ደግሞ እንደገና አዘጋጅ ማለት ከአንተ ከልጅ ልጅ ድንግል ማርያም ትወለዳለች ማለቱ ነው። ቃሉን እንደ ቀድሞው እጽፋለሁ ማለት ደግሞ ዋይር ቃለ እግዚአብሔር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ይሆናልና ብሎ በኋላ የጻፈ ሙሴ ያዘጋጃቸው ታቦት ጽላቶች የእናታችን የቅድስት ድንግል ማርያም ምሳሌ እንደነበሩ ቃል አስቀምጠዋል። 2 መሆናቸውን ለነፍስ ለየሥጋዋ ይላሉ። ከወርቁ ደግሞ መቀረጻቸው ደግሞ በንጽህና በቅድስና ያጌጠች ናትና ይላሉ። የእሷ ቅድስና ንጽህና እኮ ነው ለካህናቱ ተርፎ ዛሬ ቅዱስ ቅዱስ እያሉ እናመሰግነው። ለሕዝቡ ተርፏችሁ አሁን ቤታችሁን ስራችሁን ትታችሁ በዚህ ተሰብስባችሁ ተፈሲ እያላችሁ ስሟን የምታመሰግኑ እና በሙሴም እግዚአብሔር አሳይቷት ነበረ። ደረቋ መቋሚያ እኮ ናት። ደረቋ መቋሚያ በቤተ መቅደስ ለምልማ አፍርታ እንደተገኘች እናታችን ቅድስት ድንግል ከሌሎች በዓለም ካሉ ሴቶች ሁሉ ተለይታ በድንግልና በቅድስና አምላክን ጸንሳ አምላክን እንደምትወልድ ለአሮንም አሳይቶት ነበረ። ስለዚህ የተወደዳችሁ ክርስቲያኖች
ዛሬ እኔና እናንተ እዚህ ተሰብስበን ስንማር ክብረ በዓሉን ስናከብር እንዲህ በዋዛ የእናታችን የቅድስት ድንግል ማርያም ኢሳይያስ ራሱ ድንግል በድንግልና ጸንሳ ተወልዳለች ብሎ ሲናገር እኮ ስለ እናታችን ስለ ቅድስት ድንግል ማርያም ልደት መጀመሪያ ተናግረዋል። ድንግል ካለ ድንግል እንደምትወለድ ተናግሯል። ከተወለደች በኋላ ነው እንደገና ጸንሳ ትወልዳለች የሚለው። በዚህ ራሱ በመጋዝ ተተትሮ ሞቷል። እኔና እናንተ ግን ከለመለመ እሳር ከጠራ ውሃ እንዳሉ በጎች አምሳል ሁሉን ነገር ሳናይ በ40 ቀን በ80 ቀን እንዲሁ ክርስቲያን ተብለን በሱ አማካኝነት ዛሬ ክብረ በዓሉን እያከበርን እንገኛለን። እግዚአብሔር የተመሰገነ ይሁን። ስለተናገሩ ሰሎሞንም ነይ እንዳለው እናታችን ቅድስት ድንግል ማርያም በዛሬው ዕለት ተወለደች። ከመወለዷ በፊት ግን ታሪኩን ላሳጠርላችሁና በእናት አባቷ ብዙ ችግር ነበረ። ብዙ ችግር ልጅ ባለመውለዳቸው ልክ በነ ዘካርያስ በነ ኤልሳቤጥ በነ አብርሃም በነ ሳራ ታሪኩን እንደምንሰማው የዚህ ታሪክ በቅድስት ሐናና በቅዱስ ኢያቄም ተደገመ። ልጅ ይፈልጋሉ፣ አላገኙም። ዘወትር ወደ ቤተ መቅደስ ይሄዳሉ። ጸሎታቸውን እንዲሁም መባቸውን እንኳን በአግባቡ ካህናት አይቀበሉላቸውም ነበር። ከዚህ አንጻር እያዘኑ እየተከዙ ሲኖሩ አምላካችን እግዚአብሔር የመጨረሻውን ክብር ስለያዘላቸው እነሱም ስላልቸኮሩ ትዳራቸውንም አክብረው ስለያዙ አቤት ዛሬ ቢሆን ሀብት ከሌለው ችግር የለውም እንኳን ልጅ አልወለድን ተብሎ ትዳሩ እንደከበረ ሊቀጥል ይችላል። ትንሽ ፎቅ እንዳለ እንደዚህ መካከል ከምናየው ትንሽ ፎቅ እንደ ያላለቀችም ካለው እንደ ካልወለድሽ ይህን ፎቅ ማን ሊወርሰው ነው የሚል። ስለዚህ ደህና ሰንብት ደህና ሰንበት ነው። ሐናና ኢያቄም ግን ክብርና ምስጋና ለስማቸው ይሁንና ተቻችለው ምንም ልጅ ባይኖራቸው ጉድለታቸውን እግዚአብሔር አንድ ቀን እንደሚፈታላቸው በማመን ለብዙ ዘመናት እስከሚያረጁ ድረስ እግዚአብሔርን ጠበቁት። ቅድም ያልኋችሁ ትንቢት በእነሱ እንደሚፈጸም ባያውቁም እግዚአብሔር ግን አጸናቸው። ከዕለታት አንድ ቀን እግዚአብሔር ቅዱስ ገብርኤልን ወደ እነሱ ላከ። ምን ብሎ? እናታችን ቅድስት ድንግል ማርያምን ጸንሰው እንደሚወልዱ እቺ የሚወልዷት ደግሞ ሕፃን ብላቴና ድንቅ የሆነች ከሰዎች ሁሉ በላይ ከፍጥረታት ሁሉ በላይ ከፈጣሪ ደግሞ ዝቅ ብላ ሁለተኛ ሁና እንደምትወለድ አምላካችን እግዚአብሔር አበሰራቸው። እግዚአብሔር የተመሰገነ ይሁን። ከፍጡራን በላይ ከፈጣሪ ቀጥላ ይገርማል። ምን አይተረጎም ከዚህ በኋላ ይህን ቃል አሁን ካልን በኋላ ለአብራራ ቢሉ ብዙ ሊቃውንት አሉ። ድፍረት ካልሆነ በስተቀር ሊተረጉሙት አይችሉም። ለምን ነው ከፈጣሪ ቀጥላ ከፍጡራን በላይ የሆነች የሚለው? በፍጹም አይተረጎም። ምስጢረ ተዋሕዶ ነዋ። ምስጢረ ተዋሕዶ በእሷ ስለተፈጸመ ምስጢረ ተዋሕዶ እንደማይመረመር የእሷ ክብር አይመረመርም። አምላክን በድንግልና ጸንሳ በድንግልና ወልዳለች የምንለው ልንመረምረው እንደማንችል ሁሉ የእሷንም ንጽሕናዋን ቅድስናዋን እግዚአብሔር የሰጣትን ክብር እንደዚህ ነው ብለን ለክተን ልንናገረው አንችልም። የአምላክ እናት ናት። አምላክን ቀርቶ አምላክን የመሰለ አምላክን የሚመስል ሰው ሴቶች ጸንሰው ወልደው ስለማያውቁ እንዲሁ 1% እንኳን አምላክነት ያለው ሰው ተጸንሶ ተወልዶ አያውቅም። እንኳን ፍጹም አምላክ ፍጹም ሰው ማለት። ስለዚህ አይመረመርም ማለት። የእናታችን የቅድስት ድንግል ማርያም እናትነቷ እሷም ክብሯም አይመረመርም። ይሄን ነው እግዚአብሔር ያላቸው። የማትመረመር ድንቅ የሆነች የዓለም ሁሉ የመዳን ምክንያት የምትወልድ ትወልዳላችሁ አላቸው። እንዳላቸው በሽምግልናም ቢሆን አኮ በፍትወተ ደነዘ ተጸነስኪ አላ በሩካቤ ዘበግ እምሃና ወኢያቄም ተጸነስኪ ተወለድኪ። እንደዚህ በዓለሙ እንደሚታየው በሴት አዳሪነት በወንድ አዳሪነት፣ አንዳንድ ጊዜ ሴቶችን ነው ሴት አዳሪ የምንላቸው ነው አይደለ? ብዙውን ጊዜ ሴት አዳሪ ናት። ግድይንም ወንድ አዳሪ አይባልም። ወንድ አዳሪ ነው እንጂ እሱስ ቤት ሳይኖረው እንደ እብድ ውሻ መንደር ለመንደር ሆቴል ለሆቴል የሚዞር ከሆነ
ሴቷ ለምን ሴት አዳሪ ብቻ ትባላለች? ወንድ አዳሪም ነው እንጂ እና ከወንድ አዳሪና ከሴት አዳሪ ሳይሆን በሕግ ተጋብተው ያውም እንኳን ልጅ ቢያጡ ጋብቻቸውን በሕግ ጠብቀው ከኖሩ ከሐና ከኢያቄም ድንግል ማርያም ተወለደች ብሎ አባ ሕርያቆስ አመሰገናት። እስቲ እናንተም አመስግኗል። ከዚህ በኋላ እንደምታውቁት ነሐሴ 7 ቀን ተጸነሰች። የዓለሙ ሁሉ መልካም ነገር አብሮ ከእናታችን ቅድስት ድንግል ማርያም ጋር ተጸነሰ። ከ5500 ዘመን በኋላ የሰው ፍደው ያመናቁ በሰይጣን መረገጡ ሁሉ ሊቀር መልካም ነገሩ ከእናታችን ቅድስት ድንግል ማርያም ጋር የሰው መዳን የሰው ወደ ነበረበት ክብር መመለስ ከእናታችን ቅድስት ድንግል ማርያም ጋር ተጸነሰ ማለት ክብሩ ሁሉ የምታስመልስ እናታችን ቅድስት ድንግል ማርያም ከሁለቱ ሽማግሌዎች ተጸነሰች። ይገርማል። መጸነሷንና መወለዷን ሊቃውንቱ በሌሊቱ ማኅሌታቸው ሲናገሩ ክልኤቱ አይሩግ አመ በከዩ ብካየ፣ ሁለቱ ሽማግሌዎች ብዙ ጊዜ ብዙ ዘመን አለቀሱ። እረከቡ ወለተ ዘታስተሰርይ ጋየ፣ ኃጢአትን ሁሉ ለ5500 ዘመን እንደ ተራራ የተከማቸ ያንን ኃጢአት ለማስተስረይ የምትችል ልጅን አገኙ ይላሉ። ለወንጌላውያን ኩልነ ዘኮነተነ ጉያየ ምስካየ፣ ለወንጌላውያን ለተባለ ለክርስቲያኖች ደግሞ መጠጊያ የምትሆን እችን ወለት አገኙ ካሉ በኋላ ኢያቄም ወሐና ወለዱ ሰማየ፣ ሰማዩ ምኒ አስረቀ ፀሐየ። እነዚህ ሽማግሌዎች በእንባ ይታጠቡ የነበሩ ሽማግሌዎች እንዲሁ ሰማይን ጸንሰው ሰማይን ወለዱ። ሰማያቸው ድንግል ማርያም ደግሞ ፀሐይ ክርስቶስን ወለደች ብለው አመስግነዋል። እግዚአብሔር የተመሰገነ ይሁን እና በተጸነሰችበት ዘመን ላሳጠረላቸው እየጨረስኩ ነው። በሚገርም ሁኔታ የአጎቷ ልጅ ወይም አጎቷ አረፈ። ከዚያም በፊትም ደግሞ ዓይነ ስውር እንዲሁ ጎረቤት ነበረቻት። ሐናን ጡቷን ስትዳስስ ወዲያው ድንግል ማርያምን በጸነሰችበት ወቅት ያቺ አንድ አይና እናት ዓይኗ ቦግ ብሎ አየላት ይላል። ሁለተኛው ልቅሶ ቤተሰብ የሞቶባት ሐና እየዞረች ስታለቅስ እናንተ ዛሬ እንደምታደርጉት ያውም ደግሞ ሐናስ እኔና እናንተ እድለኛ ሆነን ቅርብ ቤተሰቦቻችንን እንደምንሸኝ ነው። እንዳለመታደል ሆኖ ግን በርቀት ነው። ዛሬ ደግሞ እኛ ርቁሶ ማለት ነው ከፍቷል። በርቁሶ በርቀት በስልክ ሊሆን ይችላል። እንደ ልብ አሁን ዶ ወገን መቁጠር ዲሁ ወገን መሸኘት የራቀ ሆኗል። በዚያን ጊዜ ግን ጥሩ ስለነበረ ወይም እንደ ከተማችን አይነትም ስለነበረ አካባቢው እየዞረች ሸንኮሩን እያዘች ስታለቅስ እናታችን ቅድስት ድንግል ማርያም ተጸንሳለች፣ ዓይን አብርታለች። ያን አይሁድ አይተው ምን ነገር ይሆን እያሉ በዓይን ቆራኝነት ይመለከቷቸው ነበርና አሁንም ዘመዴ ሆይ እያለች እንደኛ እንደ ባህላችን አለቃቀስ እያነባች ስትዞር የቅድስት ሐና ጥላ ሄዶ ካስከሬኑ ላይ ሲያርፍ ወዲያው አፈፍ ብሎ ተነሳና ሐናንም ድንግል ማርያምን አመሰገናት ይላል። እግዚአብሔር የተመሰገነ ወዲያው አይሁድ ምን አሉ? ወደ ከደጋነይ ብሎ ሰሎሞን የተናገረበትን እንድንጠቀልል ነው። አይሁድ ምን አሉ? ክፎች እስራኤል ምን አሉ? በሉ እሳት ይዛችሁ ነው አሉ። ድንጋይም ሰብስቡ። ለምን ላሉ ደግሞ ያልገባቸው አንዳንዶች ለምን ነው የምንሰበስብ ሲሉ እንዴ ባለፈው ዓይን አበራች ሐና፣ አሁን ደግሞ ሙት አስነሳች፣ ደግሞ እንደምታውቁት በእርጅና ጸንሳለች። ስለዚህ ከእሷ የሚወለደው ምን እንደሚሆን አናውቅም። ራስ ወገናቸውን እኮ ነው እየጠቀሱ ከዚህ ቀደም የተወለዱ ሰሎሞን፣ ዳዊት የሚባሉ 40 ዘመን ገዙን። እነዚህማ 1000 ዘመን ሊገዙን እኮ ነው፣ 1000 ዘመን ሊገዙን ነው። ስለዚህ ምን ማድረግ አለብን? በድንጋይ መጀመሪያ እንወግራታለን፣ ቀጥለን ደግሞ አስከሬኗን በእሳት እናቃጥለዋለን አሉ። የኢትዮጵያ ክፉዎች ከዚህ ታሪክ ነው መሰል ስንተርክ እንደዚህ ስንተርክ ይህንን ክፉ ታሪክ እያያዙ ነው መሰል ወገኖቻችንን በድንጋይ የሚወግሯቸው፣ ወገኖቻችንን በእሳት የሚያቃጥሏቸው መልካም ነገር መስሏቸው።
በጣም ይገርማል። በጣም የሚደንቅ ነው። ምንም ያንን ድንቅ ነገር አይተው እግዚአብሔርን በማመስገን ፈንታ እንደገና ወደ ክፋት ሄደው ድንጋይ ለቀማ ያዙ፣ እሳት ማንደድ ጀመሩ። የዚህን ጊዜ ቅዱስ ገብርኤል ቅድም እንዳልኋችሁ ከእግዚአብሔር ተላከና ሽማግሌዎችን አፈሳ አድርጎ በክንፉ ታቅፎ ወደ ደብረ ሊባኖስ ወደዚያ ሸኘና ሊባኖስ ወደ ይባል ተራራ ሸኘና በሱ ልጃችሁን ትወልዳላችሁ፣ በድንጋይም አትወገሩም፣ በእሳትም አትቃጠሉም ብሎ የምስራች ነገራቸው። የዚህን ጊዜ እነሱም ከዚያ ከውግረት ከዚያ ከመቃጠል ድነዋልና ደስ ብሏቸው ወደ ሊባኖስ ወደሚባል ተራራ ሊባኖስ ወደሚባል ቦታ ጉዞ አቀኑና ጊዜውም መወለጃዋም ደርሶ ነበርና እናታችን ቅድስት ድንግል ማርያምን ሰሎሞን ከደጋ ነይ ከደጋ እንዳላት ሽማግሌዋ እናታችን ቅድስት ሐና በሽምግልና ጊዜዋ እንዲሁም ምጥ ሳይበዛባት እንዲሁ ሕመም ሳይበዛባት አዋላጅ ሳትሻ በዚያ በሽምግልና ጊዜዋ ሳትጨነቅ የዓለም ሁሉ እንዲሁ የድነት ምክንያት የሆነችውን ቅድም እንደተባለው ሰማይ ተብሎ የተገለጸችውን ፀሐይን እንዲሁ ታወጣለች ተብሎ የተነገረላት ሰማይ የሆነች እንደ ሰማይ እንዲሁ ስም አጠራሯ የሰፋ ከፍ ያለ እናታችን ቅድስት ድንግል ማርያምን በነቢያት ትንቢት በነቢያት ምሳሌ እንዲሁ ወልደው ታቅፎ እግዚአብሔርን አመሰገኑ። ደስ ይበላችሁ። ሰላም አድርጎ እንዲሁ እናቶቻችን እህቶቻችን በዚህ አምሳል የሚወልዱ አሉ እኮ። አዎ ሰው ስለሱ እየተጋደለ የከባድ መሳሪያ ድምፅ እየሰሙ እንዲሁ አስከሬን እያዩ የሚወልዱ አሉ። ልጆቻቸው ሁሉ አሉ። ዛሬ ታሪኩ የተቀራረበ ነው። ስለዚህ እኔና እናንተ መጸለይና እንደዚህ ያለው ክፉ ነገር እንዲርቅልን እግዚአብሔርን መላእክት ልኮ ወደ መልካም ነገር እንዲወስደን በዓሉን ስናከብርም አገራችን እያሰብነ አካባቢያችን እያሰብነ ልናከብረው ይገባል እላለሁኝ። አምላካችን እግዚአብሔር እናታችን ቅድስት ድንግል ማርያምን እና ቤተሰቦቿን በድንጋይ እንዳይወገሩ በእሳት እንዳይቃጠሉ እሷም እንዳትሞት እንዳይኑ ብሌን እንደጠበቀ ሁሉ እኔንም እናንተም ከክፉ ነገር ይሰውረን። እንዲሁ ደግሞ ደጋግሞ በየጊዜው በቤተ መቅደስ እንዲያቃጥሉ አስሩ መላእክት ልኮ እንደጠበቃት ያም አልፎ ባረፈች ጊዜ አስከሬኗን ደግሞ ሊያቃጥሉ ሲሉ አስከሬኗን ደግሞ ወደ ገነት ወስዶ በዕፀ ሕይወት ሥራ ቆይቶ ኋላም ለሐዋርያት ሰጥቶ ወዲሁም ደግሞ በሱ ትንሣኤ አምሳል አፈብላ ተነሳ ዛሬ በመንግሥተ ሰማያት ተቀምጣ እንዲሁ በእናትነቷ ቃል ኪዳን እየባረከችን እንዳለችው ሁሉ አምላካችን እግዚአብሔር ክብረ በዓላችንን እንዲሁ በዓሉን ሁሉ ተቀብሎ ጸሎታችን ቅዳሴያችን ሁሉ ተቀብሎ አገራችንን ሕዝባችንን ሁላችንን እንዲሁ በአጠቃላይ ፍጥረት የተባለውን ሁሉ ከክፉ ነገር እንዲሰውርልን መልካም ፈቃድ ይሆንልን። ድንግል ማርያም ነይ ከደጋ ከደጋ ወስብሐት ለእግዚአብሔር። የዛሬ ዓመት በሰላም ያድርስልን። የሚያውቀው ታሪክ እንዲያውቅ ይሆናል ማለት ነው እና ሊቃውንት ብዙ የተማረ ሊቃውንት አለ፣ ግን ስጦታ አለው። የተማረው ሁሉ ታሪክ ተንታኝ አይሆንም። አንዱ በጮቱ፣ አንዱ በቅኔው፣ አንዱ በተለያየው ነው ስጦታ የእግዚአብሔር ስጦታና አባታችንን ለክቶ በሰጣቸው ልክ ለእኛ ዝርዝር አድርገው አስተምረውናልና አሁንም በድጋሚ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ያርዝምልን። እልል ብላችሁ በደንብ አድርጋችሁ እግዚአብሔር ይመስገንልን። እግዚአብሔር ይስጥልን። በጣም ይቅርታ ሰዓት እየሄደ ነው። እኔ ብዙ አላበዛም። አንድ ላይ ያለ ቃል ነው። ከእሴይ ስር በትር ትወጣለች ነው ያለው። ቅድም አባታችን እንዳስተማሩት በትር እንግዲህ ለሚመረወስባት ሁሉ ከዳጥ ታድናለች። በትር ከእንስሳትና ከአራዊት ለመከላከል መሳሪያ ትሆናለች። በትር መቋሚያ ሆና በቤተ ክርስቲያን አገልግሎት ይፈጸምባታል እና በትር የተባለች እመቤታችን ድንግል ማርያም ናት። ከዚያ ከግንዱ የወጣው አበባም መድኃኔዓለም ኢየሱስ ክርስቶስ ነው።
እና ዛሬ ታላቁ በዓላችን ነው። ይሄ እመቤታችን የምትወደው ታላቁ በዓል አንድ ባሕታዊ ከባለሟልነቱ የተነሳ የምትወጃቸው በዓላቶች ስንት ናቸው ብሎ 5 በዓላቶች እንደሆኑ ነግራው ከ5ቱ ማንን ትወጃለሽ ሲላት ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁባት እንደገና ደግሞ እናት አባቴ እኔ ከመወለዴ በፊት በሰው ዘንድ ተንቀው ሲያዝኑ የነበሩ በመሆኑ ከበዓላቱ ሁሉ ልደቴን እወዳለሁ ነው ያለችው። እና ይቺ የመጀመሪያ በዓላችን ናት። እኛ ቅድም አባታችን እንደተናገሩት ከጨለማ ከአዘቅት የወጣንበት ታላቁ በዓል ነው እና ስለዚህ ነው ሁላችንም ተገኝተን እዚህ እያከበርን ያለ ነው እና እንዳከበርናት እመቤታችን በአማላጅነቷ በጸሎቷ ሀገራችን ልጇን ወዳጇን አማልታ ሰላም ታድርግልን። የዛሬ ዓመት ደግሞ እዚህ በቁጥር ሳንቆል እጥፍ ሁነን መጠን እንድናገለግል የእግዚአብሔር ፈቃዱ እንዲሆንልን አባታችን ሆይ እያልን እንጸልይ። ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። አንድ መልእክት ቀርቶ ነው። ሊቃውንተ ቤተ ክርስቲያን በአገልግሎት ያደራችሁ እዚህ ሪል ስቴቱ አቶ ባይ መኮንን ቤት ያው ምሳ ተጋብዛችኋል። በአገልግሎት ያደራችሁ ሁላችሁ ሁሉም ሰው እንዳይቀርብን አደራ ብለው ስላሉ ምናልባት በኋላ አይሰማም ብዬ ነው አሁን አቋርጬ የገባሁኝ። ንገሩልን ብለው ሰዎቹ እንትን ስላሉ ነው። አድነኑ አርሥቲከ አምላክ ባይደገብሮ አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። ከዘላለሙ ጠብቃቸው ከፍ ከፍም አድርጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ክብርት ቤተ ክርስቲያንንም ጠብቃ ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅዱስ ቤተ ክርስቲያን መጣችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና እትምት የምትሆን የማርያም ልጅ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ እስከ ዘላለሙ ድረስ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣን የሰጣቸው ከልጅነት እስከ እውቀት የሠራችሁትን ኃጢአታችሁን ያስተሰርይላችሁ።
አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰበሰባችሁ ሴቶችም ወንዶችም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወደምሳሴ አበሳ ሠራየ ኃጢአት የኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ያሉ ስለ ኩልክሙ ቅድስት እንተ መድወርጃ ነሴበ ኩሎ ዘዋህነ ሥጋሁ ቅዱስ ወደሙ ወተረከነ ኃይለ መስቀለ ኢየሱስ ክርስቶስ ኪያከ እግዚኦ ዘመንፈስ ቅዱስ ወደየቤታቸው ግቡ። ግንቦት 21 ቀን በደብረ ፀሐይ ብሸት ቅዱስ ጊዮርጊስ ቤተክርስቲያን የአቡነ በትረ ማርያም ዓመታዊ በዓል ይከበራል። 22 23 ግን ጉባኤ አለ። በቦታው ተገኝታችሁ ትምህርት እንድትማሩ በዓሉንም እንድታከብሩ ይላሉ አስተዳዳሪ።